ሃይ ጋይስ ከኪሳችሁ ምንም አይነት ብር ሳታወጡ ስልካችሁና ኢንተርኔት ብቻ በመጠቀም ዶላሩን ታገኙበት አንድ ምርጥ የኦንላይን ስራ አፕሊኬሽን ተጠቅማችሁ ይህንን አፕሊኬሽን ጌም ጋር ላይ ባላለ ሰዎች ኢንቫይት በማድረግ ጌም በመጫወት ዶላሩን ታገኙበት ምርጥ የኦንላይን ስራ አፕሊኬሽን ነው። እዚህ አፕሊኬሽን አንድ ሰው ኢንቫይት ካደረጋችሁ ለእናንተ $1 ይሰጣችኋል። ካሽ አውት ለማድረግ $10 ጀምራችሁ ቀጥታ ወደምትፈልጉት ዋሌት ካሽ አውት ማድረግ ትችላላችሁ። በዛሬ ቪዲዮአችን ጌም ጋር አፕሊኬሽን ላይ የሰራችሁትን ዶላር እንዴት አድርጋችሁ ካሽ አውት እንደምታደርጉ አሳያችኋለሁ። የዚህ አፕሊኬሽን እንዳጠቃቀም ደግሞ ከየት እንደምታገኙት መጨረሻ ላይ ነግራችኋለሁ። ቪዲዮውን ከመጀመራችን በፊት እንደዚህ አይነት የተለያዩ ኦንላይን ስራ የሚመቻችሁ ከሆነ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ ወደ ብዙ ሰው እንዲደርስ ማድረግ ትችላላችሁ። አሁን ቀጥታ ወደ ቪዲዮ እንግባ። በመጀመሪያ ወደ ጌም ጋር አፕሊኬሽን ትገባላችሁ። ከዛ ይሄንን የድመት ምልክት ነካላችሁ። ከዛ እዚህ ጋር ሁለት አማራጭ ያመጣላችኋል፣ ፖይንት እና ኮይን። እናንተ ይሄንን ፖይንት 100,000 ስትደርሱ ነው ካሽ አውት ማድረግ የሚችሉት። 100,000 ማለት $10 ነው። አሁን ካሽ አውት ለማድረግ ይሄንን ፖይንት ነኩታላችሁ። እዚህ ጋር እንደምታዩት 10,000 ፖይንት $1 ነው ብሎ ይነግራችኋል። እኔ አሁን 100,000 ፖይንት ስላለኝ $10 ነው ማለት ነው። አሁን ዊዝድሮው የሚል ነካለው። ከዛ እዚህ ጋር በዶላር ተቀይሮ ያመጣላችኋል። የኔ እንደምታዩት $10.4 አለኝ። ነገር ግን እዚህ አፕሊኬሽን ቀጥታ ወደምትፈልጉት ዋሌት ማውጣት አትችሉም። ሜት ዋሌት የሚል ያስፈልጋችኋል። የሰራችሁትን ዶላር ወደ ሜት ዋሌት ታወጣላችሁ። ከሜት ዋሌት ደግሞ ወደምትፈልጉት ዋሌት ካሽ አውት ማድረግ ትችላላችሁ። አሁን እንዴት አድርጋችሁ ሜት ዋሌት እንደምትከፍቱና እንዴት አድርጋችሁ ወደ ሜት ዋሌታችሁ ካሽ አውት እንደምታደርጉ ላሳያችሁ። ሜት ዋሌት ለመክፈት አፕሊኬሽን አያስፈልጋችሁም። ይሄንን ትነካላችሁ። ከዛ እንደዚህ አይነት ኢንተርፌስ ያመጣላችኋል። ሜት ዋሌት ለመክፈት ኢሜል ያስፈልጋችኋል። በኢሜል አካውንታችሁ አድርጋችሁ ሜት ዋሌት ትከፍታላችሁ። አሁን እዚህ ጋር ኢሜል የሚል አለ፣ እሱን ትነካላችሁ። ከዛ እዚህ ጋር የምትጠቀሙበት ኢሜል አካውንታችሁ እዚህ ጋር ታስገባላችሁ። እኔ አሁን አስገብቼ ላሳያችሁ። እኔ አሁን ኢሜይሌን አስገብቻለሁ። እናንተን ኢሜይላችሁ እዚህ ጋር ካስገባችሁ በኋላ ኔክስት የሚል ትነካላችሁ። ከዛ ወደ ኢሜይላችሁ ቬሪፊኬሽን ኮድ ይላክላችኋል። ያንን ቬሪፊኬሽን ኮድ እዚህ ጋር አምጥታችሁ ታስገባላችሁ። እዚህ ጋር ቬሪፊኬሽን ኮዳችሁ ካስገባችሁ በኋላ እንደዚህ ያመጣላችኋል። እዚህ ጋር ትክክለኛ ሀገራችሁን ትመርጡለታላችሁ። እዚህ ጋር ደግሞ ፓስወርድ ታስገቡለታላችሁ። እዚህ ጋር ደግሞ ያንን ፓስወርድ ትደግሙታላችሁ። እዚህ ጋር ማስገባት ያለባችሁ ፓስወርድ ግን የእንግሊዘኛ ቃሎችና ቁጥሮች ብቻ ነው። እኔ አሁን ሞልቼ ላሳያችሁ። እኔ አሁን ሁሉም ነገር ሞልቼ ጨርሻለሁ። እናንተም እንደኔ ሁሉም ነገር ሞልታችሁ ከጨረሳችሁ በኋላ አሁንም በድጋሚ ኔክስት የሚል ትነካላችሁ። ከዛ ክሬት ሰክሰስፉሊ ብሎ እንደዚህ ያመጣላችኋል። ከዛ እንደዚህ ያመጣላችኋል። አውቶራይዝ የሚል ይሄንን ትነካላችሁ። ከዛ ባውንድ ሰክሰስፉሊ ብሎ እንደዚህ ያመጣላችኋል። ኮንፊርም የሚል ትነካላችሁ። ከዛ ቀጥታ ወደዚህ መልሳችኋል። እንደምታዩት እዚህ ጋር ኢሜይላችሁ ያሳያችኋል። ሜት ዋሌት እንደከፈታችሁ እዚህ ያሳያችኋል። እዚህ አፕሊኬሽን ግዴታ ሜት ዋሌት መክፈት አለባችሁ። የሰራችሁትን ዶላር ቀጥታ መጀመርታ ወደ ሜት ዋሌት ነው የምታስገቡት። ከሜት ዋሌት ደግሞ ወደምትፈልጉት ዋሌት ካሽ አውት ታደርጋላችሁ ማለት ነው። አሁን እንደዚህ አድርጋችሁ ሜት ዋሌት ከከፈታችሁ በኋላ እዚህ ጋር ዊዝድሮው የሚል አለ፣ እሱን ትነካላችሁ። ከዛ እንደዚህ ያመጣላችኋል። ጎቱ ሜት ዋሌት የሚል ይሄንን ትነካላችሁ። ከዛ ቀጥታ ወደዚህ ያመጣችኋል። እዚህ ጋር ግን ማስተካከል ያለባችሁ ነገር አለ። ይሄንን ቤዚክ ሌቨል የሚል ትነካላችሁ። ከዛ እዚህ ጋር የራሳችሁ ኢንፎርሜሽን ይጠይቃችኋል። ይሄንን ኢንፎርሜሽን በትክክል ትሞላላችሁ። ፈርስት ኔም፣ ሚድል ኔም፣ ላስት ኔም፣ ጀንደራችሁ፣ በርዝዴያችሁ፣ ኢሜይልና አድሬስ ካስገባችሁ በኋላ ኮንፊርም የሚል ትነካላችሁ። እኔ አሁን ሁሉም ነገር ሞልቼ ላሳያችሁ። እኔ አሁን ሁሉም ነገር ሞልቼ ጨርሻለሁ። እናንተም እንደኔ ሁሉም ነገር ሞልታችሁ ከጨረሳችሁ በኋላ እዚህ ጋር ሳብሚት ኢንፎርሜሽን የሚል አለ፣ እሱን ትነካላችሁ። ከዛ እንደዚህ ያመጣላችኋል። ይሄንን ኮንፊርም የሚል ትነካላችሁ። ከዛ ሴቭ ሰክሰስፉሊ ብሎ እንደዚህ ያመጣላችኋል። ኮንቲኒ ፊሊንግ ኢን የሚል ትነካላችሁ። አሁን ሁሉም ነገር ሞልታችሁ ጨርሳችኋል። ከዚህ ባክ ብላችሁ ትወጣላችሁ። ከዛ ወደዚህ ከተመለሳችሁ በኋላ እዚህ ጋር የዶላር ምልክት አለች፣ እሷን ትነካላችሁ። ከዛ ወደ ዊዝድሮዋል ሂስትሪ ያስገባችኋል። እዚህ ጋር ካሽ አውት ያደረግነውን $10 እንደምታዩት ፔንዲንግ ነው የሚለው። ይሄንን የሚቆጥር ሲጨርስ ሳክሰስ ብሎ ይገባላችኋል። ከጨረሰ በኋላ እንዴት እንደሆነ ላሳያችሁ። አሁን የሚቆጥር የነበረውን ጨርሰዋል። እንደምታዩት $10 ሳክሰስ ብሎኛል። እንደዚህ ሳክሰስ ካለላችሁ በኋላ ምን ማድረግ እንዳለባችሁ ላሳያችሁ። በመጀመሪያ ይሄንን ባክ ብላችሁ ትመለሳላችሁ። ከዛ ወደዚህ ከተመለሳችሁ በኋላ ይሄንን የሜት ዋሌታችሁ እቺን ቀስት ነካላችሁ። ከዛ እንደምታዩት $10 ወደ ሜት ዋሌታችሁ እንደዚህ ብሎ ይገባላችኋል። አሁን ደግሞ እንዴት አድርጋችሁ ወደምትፈልጉት ዋሌት ካሽ አውት እንደምታደርጉ ላሳያችሁ። በመጀመሪያ እዚህ ጋር ካሽ አውት የሚል አለ፣ እሱን ትነካላችሁ። ከዛ ሁለት አማራጭ ያመጣላችኋል፣ ኢፓል እና USDT የሚል። እኔ USDT ስለምፈልግ USDT የሚል ነካለው። ከዛ እንደዚህ ካመጣላችሁ በኋላ እዚህ ጋር ፈርስት ኔም እና ላስት ኔም ታስገባላችሁ። እዚህ ጋር ደግሞ ከምትፈልጉት ዋሌት TRC20 አድሬስ ወደዚህ ታመጣላችሁ። እኔ አሁን ወደ ባይናንስ አካውንቴን ስለ ካሽ አውት ማድረግ ስለምፈልግ አሁን ወደ ባይናንስ አካውንቴን ገብቼ ላሳያችሁ። ወደ ባይናንስ አፕሊኬሽናችሁ ከገባችሁ በኋላ እዚህ ጋር አድ ፈንድ የሚል አለ፣ እሱን ትነካላችሁ። ከዛ እንደዚህ ያመጣላችኋል። ሰርች ማድረጊያው ላይ USDT ብላችሁ ሰርች ታደርጋላችሁ። ከዛ ይሄንን ያመጣላችኋል፣ እሱን ትነኩታላችሁ። ከዛ ዲፖዚት አሴት የሚል ይሄንን ትነካላችሁ። ከዛ
የሰራችሁትን ዶላር በቲአርሲ 20 አድርጋችሁ ካሻውት ስለምታደርጉ እዚህ ጋር ቲአርሲ 20 የሚላሉ እሱን ትነካላችሁ። ከዛ እዚህ ጋር የቲአርሲ 20 አድሬሳችሁ ይሰጣችኋል። ይሄንን ነክታችሁ ኮፒ ታደርጋላችሁ። ከዛ ወደ አፕሊኬሽኑ ትመለሳላችሁ። ከዛ ወደዚህ ከተመለሳችሁ በኋላ እዚህ ጋር ኮፒ ያደረጋችሁትን አድሬስ እዚህ ጋር ፔስት ታደርጉታላችሁ። አድሬሳችሁ ካስገባችሁ በኋላ ደን የሚል ትነካላችሁ። ከዛ እንደዚህ ያመጣላችኋል። ባክ ብላችሁ ከዚህ ትመለሳላችሁ። ከዛ ወደዚህ ከተመለሳችሁ በኋላ እዚህ ጋር ቅድም ጥቁር የነበረው እንደምታዩት አሁን ደማቅ ይሆናል። አሁን ካሻውት የሚል ትነካላችሁ። ከዛ እዚህ ጋር የምታወጡት ያህል ዶላር እዚህ ጋር ታስገባላችሁ። ሁሉም ከሆናችሁ ደግሞ እዚህ ጋር ኦል የሚል አለ እሱን ትነካላችሁ። ከዛ የምታወጡት ያህል ዶላር እዚህ ጋር ከመረጣችሁ በኋላ ሳብሚት የሚል ትነካላችሁ። ከዛ ፐርሰናል ኢንፎርሜሽናችሁ ቼክ እንድታርጉ ይጠይቃችኋል። ቼክ የሚል ትነካላችሁ። ከዛ እዚህ ጋር ያሉ ቼክ ታረጋላችሁ። ትክክለኛ ከሆናችሁ ሞዲፋይ የሚል ትነካላችሁ። ከዛ እንደዚህ ያመጣላችኋል። ኮንፊርም የሚል ትነካላችሁ። ከዛ ሴቭድ ሰክሰስፉሊ ብሎ ራይት ያደርግላችኋል። ከዛ አሁንም በድጋሚ ካሻውት የሚል ትነካላችሁ። ከዛ እዚህ ጋር አማውንታችሁ አስገብታችሁ ሳብሚት የሚል ትነካላችሁ። ከዛ እንደዚህ ያመጣላችኋል። ኮንፊርም የሚል ትነካላችሁ። ከዛ ወደ ኢሜይላችሁ ኮድ ይላካል። ያንን ኮድ አምጥታችሁ እዚህ ጋር ታስገባላችሁ። ከዛ ኔክስት የሚል ትነካላችሁ። ከዛ እዚህ ጋር የማትረሱት 6 ዲጂት ፓስወርድ እዚህ ጋር ታስገባላችሁ። ይሄንን ማለት እዚህ አፕሊኬሽን የሰራችሁትን ዶላር ሁሉም ጊዜ ካሻውት ስታደርጉ ይሄንን ኮድ ይጠይቃችኋል። ስለዚህ የማትረሱት ኮድ እዚህ ጋር ታስገባላችሁ። አሁንም ለሁለተኛ ጊዜ ያንን ያስገባችሁትን ፓስወርድ ታስገባላችሁ። ከዛ ሳክሰስፉል ብሎ ያመጣላችኋል። አሁንም በድጋሚ ሳብሚት የሚል ይሄንን ትነካላችሁ። ከዛ ቅድም ያስገባችሁለትን 6 ዲጂት ፓስወርድ እዚህ ጋር ታስገባላችሁ። ከዛ በ7 ቀን ይገባላችኋል ብሎ ይነግራችኋል። ነገር ግን 1 ደቂቃ ባልሞላ ጊዜ ቀጥታ ወደ ባይናንሳችሁ ይገባላችኋል። አሁን ይሄንን ባክ የሚል ትነካላችሁ። ከዛ ወደዚህ ከተመለሳችሁ በኋላ ቀጥታ ኖቲፊኬሽን ይደርሳችኋል። ቼክ ለማድረግ ቀጥታ ወደ ባይናንስ አካውንቴ ገብቼ ላሳያችሁ። አሁን ወደ ባይናንስ አካውንቴን ገብቻለሁ። እንደምታይ 3.45 ዶላር የነበረኝ አሁን 11.45 ዶላር አለኝ። ሂስትሪ ደግሞ ገብቼ ላሳያችሁ። ይሄንን ትነካላችሁ። እንደምታይ 8 ዶላር ገብቶልኛል። 2 ዶላር ፊ ነው። ይሄንን ቪዲዮ አይታችሁ ይሄንን አፕሊኬሽን እንደሚከፍል አረጋግጣችኋል ብዬ አስባለሁ። እና ይሄንን አፕሊኬሽን መስራት ያልጀመራችሁ ግን መስራት መጀመሪያ የምትፈልጉ ካላችሁ ሙሉ አጠቃቀሙ ማለት እንዴት አድርጋችሁ አፕሊኬሽን ዳውንሎድ እንደምታደርጉ እንዴት አድርጋችሁ ቬሪፋይ አድርጋችሁ ዶላር መስራት እንደምትችሉ የሚያሳይ ቪዲዮ ቴሌግራም ቻናል ላይ አስቀምጬላችኋለሁ። ቴሌግራም ቻናል ላይ ለማግኘት ደግሞ ኮሜንት ላይ ፒን ባደረኩላችሁ ሊንክ ነክታችሁ ወደ ቴሌግራም ቻናል ላይ መምጣት ትችላላችሁ። ወይም ደግሞ ቀጥታ ወደ ቴሌግራም አፕሊኬሽናችሁ ትገቡና ሰርች ማድረጊያው ላይ ኤቢግራም 17 ብላችሁ ሰርች ታደርጋላችሁ። ከዛ የሚመጣላችሁ ቻናል ይሄንን ትነኩታላችሁ። ከዛ ቀጥታ ወደ እኔ ቴሌግራም ቻናል ላይ ያስገባችኋል። እዚህ ጋር የተለያየ ኦንላይን ስራ መለቅላችሁ ቻናል ስለሆነ ይሄንን ቻናል ጆይን ማድረጋችሁ እንዳትረሱ። ጆይን ካደረጋችሁ በኋላ እዚህ ጋር ፒንድ ሜሴጅ የሚል አለ እሱን ትነካላችሁ። ከዛ ወደዚህ ያመጣችኋል። ይሄንን ወደ ላይ ታረጉና እዚህ ጋር 2 ቁጥር ጌም ጋር ላይ የሚል 3 ሊንክ አስቀምጬላችኋለሁ። ይሄንን ሊንክ ነክታችሁ አፕሊኬሽን ዳውንሎድ ማድረግ ትችላላችሁ። ይሄንን ሊንክ ነክታችሁ ደግሞ ስለዚህ አፕሊኬሽን ሙሉ አጠቃቀም ማየት ትችላላችሁ። ይሄንን ሊንክ ነክታችሁ ደግሞ እዚህ አፕሊኬሽን የሰራችሁትን ዶላር እንዴት አድርጋችሁ ካሻውት እንደምታደርጉ ማየት ትችላላችሁ። ስለዚህ ይሄንን አፕሊኬሽን መስራት መጀመሪያ የምትፈልጉ ይሄንን ሊንክ ንኩና ቪዲዮ ያያችሁ አሁኑን መስራት ጀምሩ። እና እንደዚህ አይነት የተረጋገጡ የኦንላይን ስራ ለማግኘት ቴሌግራም ቻናላችንና ዩቲዩብ ቻናላችንን መቀላቀላችሁ እንዳትረሱ። ይመቻችሁ።